አምላካችን እግዚአብሔር ስሙ ለዘላለም ይባረክ። በመስፍን ቤት የእግዚአብሔር ቃል ነው የሚነገረው። በመስፍን ቤት የእግዚአብሔር ወንጌል ነው የሚሰበከው። ይህንን ወንጌል ነው የምንሰብከው እና ይህንን ወንጌል ነው ማስታወቂያችን የምንናገረው የምናወራውም ይህንን ወንጌል ነው። ከዚህ ወንጌል ውጪ ሌላ ምንም ነገር የለንም። የምንናገረው ይሄን ነውና ወንጌልን ጳውሎስ እንድንሰብክ ይነግረናል። ጌታችን ኢየሱስ ክርስቶስም በምድር ላይ ወንጌልን ስበኩ ብሎ መክሊታቸውን ሰጥተው ሄደው አትርፈው የጠበቁ አሉ፣ ቀብረውም የጠበቁ አሉ፣ ጌታ ሲመጣ ማለት ነው። ስለዚህ መስራት ያልቻሉት ወይም ደግሞ ማድረግ ያልቻሉት ማገልገል ያልቻሉት ቀብረው ጠበቁት። ጌታ ኢየሱስ ክርስቶስ ግን መክሊታቸው ላይ ያተረፉትን አመሰገናቸው። ጳውሎስ ደግሞ እንደዚህ ይላል፣ ወንጌልን ባንሰብክ ወዮልኝ። ስለ ወንጌልን እሰብካለሁ በሚል ርዕስ ብዙውን ጊዜ ሰብኬያቸዋለሁ፣ ብዙውን ጊዜ ተናግሬያቸዋለሁ። ዛሬ ግን አንድ ነገር ልበላችሁ። ወንጌል ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ወንጌልን እንደሚሰብኩ ይናገራሉ። ወንጌልን ሰብከዋል። ነቢያት፣ ሐዋርያት፣ አገልጋዮች፣ ደቀ መዛሙርቶች ሁሉ ወንጌልን ሰብከዋልና ወንጌልን አገልግለዋል። ግን ከሁሉም በምድር ላይ የሚበልጠው ስራ ወንጌል ነው። እሱም የእግዚአብሔር ወንጌል ነው። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ትውልድ እንዲቀበልና እንዲድን ወንጌልን እንስበክ። ወንጌልን ስንሰብክ ቦታ አንመርጥም። ወንጌልን ስንሰብክ መኪና ውስጥ አንልም። ወንጌልን ስንሰብክ መንገድ ላይ አንልም። ወንጌልን ስንሰብክ ፍጥረት ባለበት ቦታ በሁሉ ቦታ ወንጌልን እንሰብክ ይችላል። ወንጌልን እንዴት እንሰብካለን? በዝማሬ እንሰብካለን። ወንጌልን እንዴት እንሰብካለን? በስብከት እንሰብካለን። ወንጌልን እንዴት እንሰብካለን? በኑሯችን እንሰብካለን። ወንጌልን እንዴት እንሰብካለን? በመልካም ስነ ምግባራችን እንሰብካለን። ወንጌልን በታማኝነት እንሰብካለን። ወንጌልን የእግዚአብሔርን ደስ በሚያሰኝ ቃል እንሰብካለን። ስሙ ለዘላለም ይባረክ። ወንጌል ብዙ ነገር ያደርጋል። ከብዙ ነገሮች ትንሹን ልናገር፣ ውስኑ ማለት ወንጌል እየተባለ በመጽሐፍ ቅዱስ ላይ አዲስ ኪዳን በብሉይ ኪዳን ውስጥ በአዲስ ኪዳን ነው በብዛት የሚናገረው። በብሉይ ኪዳን በአዲስ ኪዳን በአጠቃላይ 105 ጊዜ ወንጌል እየተባለ ተጽፏል። ወንጌልን ሲናገር ወንጌል ይፈውሳል፣ ወንጌል ከሞት ያድናል፣ ወንጌል ከሲኦል ያድናል፣ ወንጌል ያስመልጣል፣ ወንጌል ሕያው ያደርጋል፣ ወንጌል ከጠላት ማምለጫ መንገድ ይሆናል፣ ወንጌል እድሜን ይቀጥላል፣ ወንጌል ኃይልን ይሰጣል፣ ወንጌል ዋጋን ይከፍላል፣ ወንጌል ያኖራል፣ ወንጌል ከጨለማ ወደ ብርሃን ያወጣል፣ ወንጌል ከባርነት እስራት ይፈታል፣ ወንጌል ነፃ ያወጣል። ወንጌል ከውሸት ጋር የተደባለለ ልቅ አይደለም። ወንጌል ከእውነት ጋር የሚተባበር ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በምኩራብ እያስተማራቸው የመንግስትን ወንጌል እየሰበከላቸው ነበረ። ወንጌልን ከዳዊት ዘር የመጣውን ይህንን ወንጌል እየሰበከ ዛሬ በኔ ዘመን ደርሷል። እኔና እናንተም ይህንን የእግዚአብሔርን ወንጌል እንድንሰብክ ለትውልድ እንድንናገር ደግሞ ኃላፊነት ተሰጥቶናል። ስለዚህ ውድ የእግዚአብሔር ቤተሰቦች የእግዚአብሔርን ወንጌል እንድትሰብኩ የእግዚአብሔርን ታላቅነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት አውሩ በኢየሱስ። ማርቆስ በመግቢያው ላይ ወንጌልን ይሰብከዋል። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል እያለ ማርቆስ 1:1 ላይ ይናገራል። የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል። የቱ ወንጌል? ይሄ ወንጌል እግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል። ሉቃስም ህዝቡን እየመከረ ወንጌልን እያስተማረ ይሰብክ ነበር። ሉቃስ ምዕራፍ 3 ከቁጥር 15 ላይ ክብር ለእግዚአብሔር። ዮሐንስንም ብናየው ዮሐንስም ወንጌልን ይሰብክ ነበር። ወንጌል ኢየሱስ ክርስቶስ ነው እያለ ይናገር ነበር። ጳውሎስም እንዲሁ ለሮሜ ሰዎችም ደግሞ ይናገር ነበር። ሮሜ 1:3-4 ድረስ ወንጌልን ይናገር ነበር። ወንጌል የሰበከ ሰው መንገድ ላይ አይቀርም። አባቶቻችን ወንጌልን ሰብከው የእውነትን ወንጌል ሰብከው መንገድ ላይ እንዳልቀሩ እኔና እናንተም መንገድ ላይ አንቀርም። ስሙ ለዘላለም ይባረክ። አንደኛ ቆሮንቶስ 9:16 ላይ ወንጌልን በመስበክ እንዳለበት ይናገራል። ወንጌልን መስበክ እንዳለብን ግድ እንደሆነ ጳውሎስ ይናገራል። ወንጌልን ባልሰብክ ወየውልኝ ያለ ወንጌልን እንድንሰብክ ይናገራል። ውድ እግዚአብሔር ቤተሰቦች እድሜያችሁ እንዲለመለም እድሜያችሁ እንዲረዝም እግዚአብሔር በብዙ እንዲባርካችሁ እግዚአብሔር ድንበር እንዲሰጣችሁ እግዚአብሔር ትውልድ እንዲሰጣችሁ እግዚአብሔር በሰው ፊት ሞገስን እንዲሰጣችሁ እግዚአብሔር አንደበቶቻችንን እንዲከፍትላችሁ እግዚአብሔር ምሕረትና ቸርነቱን እንዲያደርግላችሁ ወንጌልን ስበኩ። ምክንያቱም ወንጌልን ሰብካችሁ እናንተ አትወድቁም። አባቶቻችሁ ካልወደቁ ምክንያቱም እናንተም ወንጌልን ሰብካችሁ አትወድቁም። ወንጌል የእግዚአብሔር ቃል ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌል ኢየሱስ ነው። በኢየሱስ ወንጌልን ሰበኩ። በኢየሱስ አጋንንት በኢየሱስ ክርስቶስ ወንጌል እንዳይሰበክ ይፈልጋል። የእውነት ቃል እንዳይነገር ይፈልጋል። እናንተ ግን ወንጌልን ተናገሩ። ወንጌል ከጭፈራ ያስመልጣል። ወንጌል ከአጋንንት ስራት ያስመልጣል። ወንጌል ከምቀኝነት ያስመልጣል። ወንጌል ከአድመኝነት ያስመልጣል።
ወንጌል ከጎጠኝነት ያስመልጣል። ወንጌል ከሲኦል ያስመልጣል። ወንጌል በኢየሱስ ክርስቶስን ከአጋንንት ከያዘው በኢየሱስ ከክፉ ምክር ያስመልጣል። ወንጌልን ሰብከ በኢየሱስ ክርስቶስም ብኩን አትሆንም። ወንጌልን ሰብከ በኢየሱስ ክርስቶስም ተስፋ ቢስ አትሆንም። ወንጌልን ሰብከ በኢየሱስ ክርስቶስም አቅጣጫ ዓላማ ቢስ አትሆንም። ምክንያቱም የእግዚአብሔር ወንጌል እየበራ የሚሄድ ለትውልድ በዘመናት መካከል የተገለጠ ወንጌል እርሱም የልጁ የኢየሱስ ክርስቶስ ቃል ነው። ስሙ ለዘለ ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው። ወንጌልን ተናገሩ፣ ዝም አትበሉ። በኢየሱስ ቦታ አትምረጡ። ወንጌልን ተናገሩ። ኢየሱስ ጌታ እንደሆነ መስክሩ። በኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር እንዲላል ዝናብ ከሰማይ ወርዶ ምድርን ሳያረሰርስ እንደማይተው ከአፌ የወጣው ቃል ያሻውን ሳያደርግ አይመለስም ይላል። ስለዚህ እግዚአብሔር አምላክ በዘመናት መካከል በእናንተ ሊሰራ ከወደደ እናንተ ብቻ ያላችሁን በውስጣችሁ በእናንተ ውስጥ የሚናገረው የእግዚአብሔር መንፈስ እንጂ እናንተ አይደለም የምትናገሩት። ስለዚህ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይህ የመስፍን ቤት ነው። የእግዚአብሔር ወንጌል የሚሰበክበት የሰማይ አምላክ እግዚአብሔር የሚወደስበት ቤት ነው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል። ሃሌሉያ